ከአንድ ሰዓት በኋላ ግን ማንም ያልጠበቀው አደጋ ተከሰተ። ግዙፉ በርሜል የቢራውን ግፊት መቋቋም አቅቶት በከፍተኛ ድምፅ ፈነዳ። የዚህ በርሜል መፈንዳት ከጎኑ የነበሩትን ሌሎች ትናንሽ በርሜሎችን እንዲፈነዱ አደረገ። በአጠቃላይ 1.4 ሚሊዮን ሊትር በላይ የሚሆን ቢራ የፋብሪካውን ግድግዳዎች እያፈረሱ እንደ ሱናሚ ወደ ውጪ ተረጩ። 15 ጫማ ወይም ወደ 4.5 ሜትር ከፍታ ያለው የቢራ ማዕበል የፋብሪካውን የጀርባ ግድግዳ አፍርሶ ከፋብሪካው ጀርባ ወደሚገኝ ሴንት ጄልስ ወደተባለ የድሆች መንደር በከፍተኛ ፍጥነት ገባ። ይህ አካባቢ በጣም ጠባብና ቤቶቹም ከመሬት በታች ቤዝመንት የነበራቸው ነበሩ። የቢራው ማዕበል ቤቶቹን አፈረሰ፣ ሰዎችን ጠረገ። እናቶችና ሕፃናት ሻይ እየጠጡ በነበረበት፣ ቤተሰብ ተሰብስቦ በነበረበት ሁኔታ ቤታቸው በቢራ ተሞላ። በዚህ አሳዛኝ አደጋ 8 ሰዎች ሕይወታቸውን አጡ። አብዛኞቹ ከቤት መውጣት ያልቻሉ ሴቶችና ሕፃናት ነበሩ። ይህ አደጋ ከተከሰተ በኋላ በርካታ ወሬዎች ተሰራጭተው ነበር። ሰዎች መንገዱ በቢራ ሲሞላ ዕቃ ይዘው እየጠጡ ነበር የሚሉ የፈጠራ ታሪኮች ቢኖሩም እውነታው ግን ማህበረሰቡ ተባብሮ የተጎዱትን ሰዎች ለማትረፍ ርብርብ አድርጎ ነበር። ጉዳዩ ወደ ፍርድ ቤት ሲቀርብ ግን ብይን ምን ነበር ብላችሁ ታስባላችሁ?